ብዙ ሰባኪያን ብዙ አገልጋዮች ይሄን የመጽሐፍ ቅዱስ ክፍል አንድ ልጅ ጠፍቷል ብለው ነው የሚሰሙ። እኔ ግን አንድ ልጅ ጠፍቷል በሚለው አልስማም። እኔ ሁለቱም ልጆች ጠፍተዋል ብዬ ነው የምስማም። አንደኛው በውጪ ሆኖ ድርሻውን ይዞ ለይቶለት የሄደ ከአባቱ የተለያየ የጠፋ ልጅ አለ። አንደኛው ደግሞ በአባቱ ቤት እየኖረ የጠፋ። ዘንድሮ የቤተ ክርስቲያን ችግር ውጪ የሄዱት አይደሉም፣ በቤቱ የጠፋን ሰዎች ነው ከባዱ። የምትፈልገውን ለማግኘት ወደ እግዚአብሔር ቤት አትሄድ፣ የሚያስፈልግህን ለማግኘት ወደ እግዚአብሔር ቤት ሂድ። ስለዚህ ልክ ይሄ ልጅ አባቱን ከሱ ጋር መኖሩ አፌክሽኑ፣ ላፉ ምናምን ለሱ ትርጉም የለው። ይሄ ልጅ አደገኛው ነገር ምን ታውቃላችሁ? ለሱ የአባቱ ፍቅር አያስፈልገው። ለሱ ከአባቱ ጋር መኖር ትርጉም የለው። ለሱ የሚያስፈልገው አባቱ ጋር ያለው ምንድን ነው? ቅራቅቦ አምጣ አለ። ፍቅሩ ከአባት ጋር መኖሩን አይመቸውም እሱ። አባቱ ጋር ግን ምን አይቷል? ልጁ ለሱ ትርጉም ያለው አባቱ ጋር ያለው ድርሻው ምን ማድረግ ነው? ከእግዚአብሔር ጋር ህብረት ማድረግ፣ መጸለይ፣ መጾም፣ ፌሎሺፕ ምናምን አይደለም የሚፈልግ። አባቱ ላይ ያለ ነገር የሆነ ነገር ይዞ ወደ ዓለም ወደ ኑሮ ወደሚፈልገው ነገር መሄድ ነው። እግዚአብሔር ማን ነው ወገኖቼ? ቃሉ ነው። የእግዚአብሔርን ቃል እየተሰበኩ መቆየት ምን እንደሆነ ታውቃለህ? ከእግዚአብሔር ጋር ከአባት ጋር የመቆየት ዛሬ የማገለግላችሁ የመጽሐፍ ቅዱስ ክፍል ላይ ሉቃስ ምዕራፍ 15 ላይ የጠፋው ልጅ በመባል የሚታወቅ የመጽሐፍ ቅዱስ ክፍል ነው። ሉቃስ ነው ጸሐፊው፣ ጌታ ኢየሱስ ነው ይህን የመጽሐፍ ቅዱስ ክፍል ላይ የሚናገረው። ክብር ለኢየሱስ ይሁን። አሜን። በተለይ ቁጥር 11 ጀምሮ ያለን ነገር ላይ ፎከስ እናደርጋለን። ሃሌሉያ! እንደ እግዚአብሔር ያለ ማንም። ስለዚህ ዛሬ የማወራችሁ ይሄ የጠፋው ጠፍቶ የተገኘው ልጅ ምሳሌ የሚለው መጽሐፍ ቅዱስ እኔ በራሴ ትርጉም የጠፉት ልጆች በሚል ዛሬ አገለግላችኋለሁ። ምን ያሉት ልጆች? ክብር ለኢየሱስ ይሁን። ብዙ ሰባኪያን ብዙ አገልጋዮች ይሄን የመጽሐፍ ቅዱስ ክፍል አንድ ልጅ ጠፍቷል ብለው ነው የሚሰብኩት። እኔ ግን አንድ ልጅ ጠፍቷል በሚለው አልስማማም። እኔ ሁለቱም ልጆች ጠፍተዋል ብዬ ነው የምስማማው። አሜን ነው ወይ? ይሄ ደግሞ የግል አመለካከቴ ሳይሆን መጽሐፍ ቅዱሱን ሳነበው ጊዜ ስወስድ እዚህ ጋር የጠፋው አንድ ልጅ ሳይሆን ስንት ሆኖ አግኝቼዋለሁ። ዛሬ ከሁለት አንዱ ነው እድል ፋንታ። አንደኛው በውጪ ሆኖ ድርሻውን ይዞ ለይቶለት የሄደ ከአባቱ የተለያየ የጠፋ ልጅ አለ። አንደኛው ደግሞ በአባቱ ቤት እየኖረ ምን ያለ የጠፋ። ዘንድሮ የቤተ ክርስቲያን ችግር ውጪ የሄዱት አይደሉም፣ በቤቱ የጠፋን ሰዎች ነው ከባዱ። ሃሌሉያ! ብዙ ሰው በቤቱ ምን ብሏል? ጠፍቷል። ክብር ለኢየሱስ ይሁን። ላንብበውና እንቀጥላለን። ክብር ለኢየሱስ ይሁን። ሁልጊዜም እንደምናደርገው የእግዚአብሔርን ቃል ይህንን ኃይለ ቃል አንድ ላይ ብናነበው ደስ ይለኛል። መጽሐፍ ቅዱሶቻችን ይዘን በእግሮቻችን እንቁምና አንድ ላይ እናንብብ። ሉቃስ ምዕራፍ 15 ቁጥር 11 ወንጌለ ሉቃስ በቆና ቁረሻል ለኮሶ ቁረቶ ኮራ ካሲ። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብትህ ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ድርሻውንም ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጠነት ንብረቱን ሁሉ አባከነ። እርሱም ያለውን ሁሉ ጨረሰ። ከጨረሰ በኋላ በዚያ አገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመር። ስለዚህም በዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሳር ለመብላት ይመኝ ነበር፣ ነገር ግን ይህንን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ቤት ሠራተኛ ምግብ ተርፎታል፣ እኔ ግን እዚህ በረሃብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ቤት ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት። ወደ እርሱም እየሮጠ ሄዶ አቀፈው፣ ሳመው፣
ልጁም የአባቱን አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለ። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡለት፣ አልብሱት፣ ለጣቱም ቀለበት ለእግሩም ጫማ አድርጉለት፣ የሰባውንም ፍሪዳ አምጡለት፣ እረዱ፣ እንብላ፣ እንደሰት። ይህ ልጅ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶ ነበር፣ አሁን ግን ተገኝቷል። ከዚያም ይደሰቱ ጀመር። በዚያን ጊዜ ታላቅ ልጁ በእርሻ ቦታ ላይ ነበረ። በዚያም ተመልሶ ወደ ቤት ተቃረበ። በዚያም የሙዚቃና የጭፈራ ድምፅ ሰምቶ እርሱም አገልጋዮቹን አንዱን ጠርቶ ነገሩ ግን ምን እንደሆነ ጠየቀው። አገልጋዩ ወንድም መጥቷል፣ በሰላም በጤና ስለመጣ አባት የሰባውን ፍሪዳ አርዶለታል አለው። ታላቅ ወንድሙም ተቆጣ፣ ቤትም መግባት አልፈለገም። አባቱም ወደ ውጭ ወጥቶ እንዲገባ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ሁሉ ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝም አንዱ እንኳን አላጓደልኩም። አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። ነገር ግን ይህ ልጅህ ንብረትን ሁሉ በጋለሞቶችና አውድሞ ሲመጣ የሰባውን ፍሪዳ አረድክለት። አባቱም እንዲህ አለው፣ ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ እኔ የሆነ ሁሉ ያንተ ነው። ይህ ወንድም ግን ሞቶ ነበር፣ ሕያው ሆኖ ጠፍቶ ተገኘ ሲል ስለዚህ ደስ ሊልህና ፍስሐ ልታደርግ ይገባናል። አሜን። እንቀመጣለን። የሰማይ እቅድ እግዚአብሔር አንድያ ልጁን ወደ ምድር የላከው ጴንጤ የሚባል ሃይማኖት መስርተን የጴንጤ ጉባኤና ቸርች አዋቅረን እንድንኖር ሳይሆን ልጅ ሆነን እንድንኖር ነው። ክብር ለኢየሱስ ይሁን። የእግዚአብሔር ዘላለማዊ አጀንዳ እኛን ምን ማድረግ ነው? ልጅ ማድረግ ነው። ክብር ለኢየሱስ ይሁን። ሃሌሉያ። በዚህ የመጽሐፍ ቅዱስ ክፍል ውስጥ በዋነኝነት ጠፋ ተብሎ የሚታሰበው ልጅ ካደረጋቸው ነገሮች አንዱ ምንድነው ስትሉ ባነበብነው የረጅም ክፍል የንባብ ውስጥ የመጀመሪያው ከአባቱ ድርሻዬን ምን በለኝ አለው፣ ስጠኝ። ምንን ስጠኝ አለ። ከዛስ በኋላ ድርሻውን አባቱ ከለከለው። ክብር ለኢየሱስ ይሁን። አባት ያለው ሁሉ ለማን ስለሆነ? እግዚአብሔር ምናችሁ ነው? ሃሌሉያ። ይኸውልህ እውነተኛ በረከት ከአባት ጋር መቆየት እንጂ ከአባት መውሰድ አይደለም። ሃሌሉያ ሃሌሉያ። የዚህ ልጅ ችግርም አንድ ነገር ነው። አባቱ ሀብት እንዳለው ያውቃል፣ አቅም እንዳለው ያውቃል፣ ልጅ እንደሆነ ያውቃል፣ እንደሚሰጠው ያውቃል። አባቱ ጋር ቀረበና ምንን ስጠኝ አለው፣ ድርሻዬን ስጠኝ። አባቱ ደግ ስለነበረ አካፈላቸውና ድርሻውን ምን አለው ይላል፣ ሰጠው። ሰውየውም ይዞ ሄደ። ከየት? ከአባቱ ቤት። ምሳሌያዊ ንግግር ነው ኢየሱስ ይህንን የነገረው። ስለ አንድ የገበሬ ልጆች ሂስቶሪ አይደለም ያጫወተን፣ ስለኛ ነው የነገረን። ሃሌሉያ። ይሄ የኔና ያንቺ፣ ይሄ የኔና ያንተ ታሪክ ነው። ይኸውልህ ኢየሱስን ያወራው መጽሐፍ ቅዱስ ለማወፈር ክፍሉን ለማብዛት የተጻፈ አይደለም። ዛሬም እኛ በእግዚአብሔር ቤት የምንኖር የእግዚአብሔር ልጆች ነን ብለን የምናስብ ሰዎች ጌታ ጋር ድርሻችንን እግዚአብሔር ለኛ የሚሰጠውን እስክንይዝ ነው ወይ በዚህ ያለ ነው? ሃሌሉያ። አንዳንዴ ይኸውላችሁ የምትፈልጉትን የሚነግራችሁ ሰባኪ ጋር አትሂዱ። የምትፈልገውን ለማግኘት ወደ እግዚአብሔር ቤት አትሂድ። የሚያስፈልግህን ለማግኘት ወደ እግዚአብሔር ቤት ሂድ። የምንፈልገው ሁሉ መጥፊያችን ሊሆን ልጁ የሚፈልገው መሞቻው ነው ሊሆን የነበረው። አሜን ነው ወይ? ልጁ የሚፈልገው ምንድን ነው? የአባቱን ድርሻ ምን ማድረግ? መካፈል። ወደ አባቱ ቀርቦ አባቱ የሚያስፈልገውን እንዲሰጠው ሳይሆን የጠየቀው እርሱ የሚፈልገውን ነው። አያችሁ፣ ምንድን ነው? ስለ ልጅነት ነው የማወራው። ክብር ለኢየሱስ ይሁን። የምትፈልጉትን ይኸውልህ፣ የዚህ ዘመን አማኞች፣ የዚህ ዘመን የቤተ ክርስቲያን ችግር ሰይጣን አይደለም። ሁላችን መርጠን መሄድ የምንፈልገው ቁስላችንን የሚነካካልን ሰው ነው። ስለዚህ ልክ ይሄ ልጅ አባቱን ከሱ ጋር መኖሩ አፌክሽኑ፣ ላፉ ምናምን ለሱ ትርጉም የለው። ይሄ ልጅ አደገኛው ነገር ምን ታውቃላችሁ? ለሱ የአባቱ ፍቅር አያስፈልገው።
ለሱ ከአባቱ ጋር መኖር ትርጉም የለው። ለሱ የሚያስፈልገው አባቱ ጋር ያለው ምንድነው? ቅራቅንቦ አምጣ አለ። ፍቅሩ ከአባት ጋር መኖሩን አይመቸውም እሱ። አባቱ ጋር ግን ምን አይቷል? ልጁ ለሱ ትርጉም ያለው አባቱ ጋር ያለው ድርሻው ምን ማድረግ ነው? ብዙ ጴንጤ ከእግዚአብሔር ጋር ህብረት ማድረግ፣ መጸለይ፣ መጾም፣ ፌሎሺፕ ምናምን አይደለም የሚፈልግ። አባቱ ላይ ያለ ነገር የሆነ ነገር ይዞ ወደ ዓለም፣ ወደ ኑሮ፣ ወደሚፈልገው ነገር መሄድ ነው። the most difficult። ክብር ለኢየሱስ ይሁን። ንቁ፣ ዘመኑ እያለቀ ነው። አይምሯችሁን ቀይሩ። ይሄ ልጅ የአባቱን ነገር እናንተ ቫልዩ የለው። ከአባቱ ጋር መኖሩ ለሱ ትርጉም የለው። እሱ የሚፈልገው አባቱ ኪስ ያለ ምን ነበረ? ገንዘብ። ልጁ የተበላሸው ሀብታም ጣላ ያለ ጊዜ አይደለም። ለአባቱና ልጅ አንድ ላይ መኖር ለልጁ ትርጉም ያጣ ጊዜ ዋራይ ኒድ አለው። ካንተ የምፈልገው ምንን ስጠኝ? ድርሻዬን ስጠኝ። ካንተ ጋር መኖር ለኔ ትርጉም። እግዚአብሔር ማን ነው ወገኖቼ? ቃሉ ነው። የእግዚአብሔርን ቃል እየተሰበኩ መቆየት ምን እንደሆነ ታውቃለህ? ከእግዚአብሔር ጋር ከአባት ጋር የመቆየት ነው። በእግዚአብሔር ስም የሆነ ነገር ማግኘት፣ ከእግዚአብሔር ጋር የሆነ ነገር ማግኘት ባይሆንማ ሰው በብዛት ሊሄድ የሚገባባቸው ጉባኤዎች የትኛው እንደሆነ ታውቃላችሁ? የእግዚአብሔር ሉዓላዊነት የተከበረበት፣ ለእግዚአብሔር ቃል ትልቅ ስፍራ ያለበት። ይሄ ልጅ ሀብት መካፈሉ አይደለም አድረገኛነቱ፣ ድርሻዬን ስጠኝ ማለቱ አይደለም። ከአባቱ ጋር መኖር፣ ከአባቱ ጋር መቆየት ለሱ ምን ያጣ ጊዜ? ዋጋ ያጣ ጊዜ። አባቱን ጠራውና ምንን ስጠኝ አለው። ያንተ መኖር የሚያስፈልገኝ ምንን እስክትሰጠኝ ነው? ድርሻዬን እስክትሰጠኝ ነው። ዛሬም ድርሻችንን ለመውሰድ ይሆን ጴንጤ የምንጫወተው በየቸርቹ፣ በየነቢያቱ፣ በየሐዋርያቱ፣ በየምናምን ድርሻን ለመውሰድ ነው የምትንከሸከሸው እንደዚህ። እውነተኛ ብለሲንግ፣ እውነተኛ የእግዚአብሔር ባርኮት ከአባት ጋር መቆየት ነው። አይ ዶንት ኖ በጣም ትንሽ ነገር አንዳንድ ሰው ከጌታ ይለየዋል። ትንሽዬ ሱቅ ከጌታ ትለየዋለች። ትንሽዬ ትዳር ከጌታ ይለየዋል። ትንሽዬ ስልጣን ከጌታ ይለየዋል። ትንሽዬ ስኬት ኖ ዌይ። በእኔና በእግዚአብሔር መካከል ጣዖት የሚሆን ነገር እንዲኖር አልፈለገም። እስቲ ባዮሎጂካሊ የወለድን አባቶች አስቡት። ልጃችን እኛ የሚያገኘን ጫማ የምንገዛለት ብቻ፣ ልብስ የምንገዛለት ብቻ፣ ቀለም የምንገዛ። እስቲ አስቡት። ለሰው አያምም እንዴ? እግዚአብሔር ደስተኛ በዚህ ህዝብ ይመስልሃል? አሁን እግዚአብሔርን የሚፈልግ ሳይሆን ልክ እንደዚህ ልጅ የእግዚአብሔርን የሚፈልግ ትውልድ ነው ያለው ማለት ነው። መጽሐፍ ሲናገር እግዚአብሔርን የሚፈልግ ልብ ምን ይበለው ይላል። ማንን የሚፈልግ? ወገኖች እውነተኛ ንስሐ እንግባ። እግዚአብሔርን ነው የምንፈልገው፣ የእግዚአብሔርን። ራሳችሁን አታታሉ። እኔ ራሴን ማታለል አልፈልግም። ቼክ እንደረግ። የእግዚአብሔር መንፈስ ይመርምረን። የምን በኬሮፍ በቃ ገንዘብ ከፈለክ እግዚአብሔር ወይ ምን ያስፈልገኛል? የቤትህን ስራ ለመስራት ምናምን አትበል። ፕሮፖዛል አታቀርብ። ገንዘብ ያስፈልገኛል። አስቤዛ ለመግዛት ገንዘብ ምን ይለኛል? ያስፈልገኛል። ህንፃ መገባት እፈልጋለሁ። ገንዘብ ምን ይለኛል? አንዳንዴ በእግዚአብሔር ፊት ኦነስት እንሁን። ልቤን ፈውሰው ጌታ ሆይ አንተን እየፈለግኩ ነው ወይስ ያንተን? ሲል ልጃችሁን አስቡት። የወለድን ሰዎች አባቶች፣ እናቶች ሲያስቡት ልጃችን ከኛ ለሚያገኘው ነገር ብቻ ሲፈልገን ደስተኛ እንሆናለን? ደስ ይለናል? አይደለም። አባትነታችንን ቫልዩ ሲሰጠው ግራዲያባስ። ስለዚህ የመጀመሪያው የዚህ ልጅ ጥፋት ምንድነው ስትሉ፣ በመጀመሪያው ድርሻዬን ስጠኝ ብሎ ከአባቱ ተለይቶ መኖርን የወሰነ ጊዜ እንጂ ገንዘቡን መጠየቁ አይደለም የጠፋው። ከአባት ጋር መኖር ለሱ ምን ያጣ ጊዜ? ትርጉም ያጣ ጊዜ። እግዚአብሔርም ዛሬም በቤቱ መተን በምንሰማው ትንቢት ደስተኛ አይደለም እያልኳችሁ አይደለም። ከአጋንንት ስራት ነፃ መፈታታችን ችግር አለው ማለት አይደለም። አንድ ጊዜ አንድ እውነተኛ ታሪክ ልንገራችሁ። በጣም የምወደው የእግዚአብሔር ሰው ቤኒሂን የሚባል ሰው አለ። አሁንም በህይወት አለ። ትልቅ የእግዚአብሔር
ጀነራል ነውና ብዙ መጽሐፎቹ እንደውም ወደ ኢትዮጵያ በአማርኛ ተተርጉመዋል። ክብር ላይ በኦሮምኛም ተተርጉመዋል። ክብር ላይ ኢየሱስ ይሁን። ይሄ እግዚአብሔር ሰው ብዙ እግዚአብሔር የሚሰራበት ሰው ነውና አሜሪካን ሀገር ነው የሚኖረው። ትልቅ ቸርች አለው እና ይሄ ሰው ብዙ ድንቅና ተአምራት ይሰራበታል። እና የአንድ ወዳጆቹ ልጅ ዊልቸር ላይ ቁጭ ብላ ለረጅም ጊዜ ሆነ እና ጥያቄ ሆነበት። ትመጣለች፣ ሌሎች ከዊልቸር ላይ ይነሳሉ፣ እሷ አትነሳም። ወዳጆቹ ናቸው፣ ትነሳለች እና መንፈስ ቅዱስ ጋር ትንቅንቅ ያዘ። እንዴ እግዚአብሔር ሆይ የነዚህ ወዳጆቼ ልጅ ለምንድን ነው ከዚህ ዊልቸር ላይ ማትነሳዋል? ቤኒሂን አለ አንድ ቀን እያገለገልክ በጉባኤ መሃል ለልጅቷ ማይክ ስጣት አለው እና እያገለገለ ሌሎች እየተነሱ እያለ ለዛች ብላቴና ምን ሰጣት? ዳቆናቱ ማይክ ይዘው ሄሎ አላት። አቤት። አንቺ ልጅ ብትነሺ ከዚህ ላይ ምን ትሆኛለሽ? የት ነው መሄድ የምትፈልግ ስል በጣም ፓርቲ ስለናፈቀኝ ጓደኞቼ ጋር ወደ ፓርቲ መሄድ ምን እላለሁ። አየህ አለው ባስነሳት ከቤት ያጣታለሁ አለኝ። እንደዚህ ሆና በቤቴ እንድትኖር መርጬ ነው። እግዚአብሔር ያን ያክል ይጠነቀቅልናል። ብትነሳ ምንድነው የናፈቃት? ዓለም ውስጥ ነው የናፈቃት። የሆነ ነገር ነው የናፈቃት። አየህ እግዚአብሔር እሱ ጋር እንድትሆን ነው የሚፈልገው። ለዚህ እኮ ነው ይኸውልህ አዳም ስሙኝ፣ ዘፍጥረት ላይ ኃጢአትን በሰራ ጊዜ ከእግዚአብሔር ነው የጎደለው። ሞትን ምን ትላለህ? ትሞታለህ። ከህብረት ፌሎሺፕ ነው የጎደለው። እግዚአብሔር የሰው ልጆችን የፈጠረው ሃይማኖት ኖሯቸው እያመለኩት እሱን እንዲኖሩ አይደለም። ምን እንዲኖራቸው ነው? ህብረት፣ ሪሌሽን ኖት ሪሊጂን። ሃሌሉያ። አዳምና እግዚአብሔር ሪሌሽን እንጂ ሃይማኖት አልነበረም የነበራቸው። አሜን። ግንኙነት ነው። ሃሌሉያ። ከዛ በኋላ የሰው ልጅ በሔዋን አማካኝነት የሰራውን ምኑ ተቋረጠ? ሪሌሽኑ ተቋረጠ። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር የነበረው ህብረት ተቋረጠ። ሃሌሉያ። እንደገና ሰማይ ኢየሱስን ወደዚህ ምድር ልኮ ምኑን ቀጠለው? የጥሉን ግድግዳ ምን አለው ይሏል? በመስቀል ጠርቆ ምን አለው? አስወገደው። ጸብ ነበረ። ማና ማን መታረቅ ሆነ? እኛና እግዚአብሔር። ምንድነው የቀጠለው? ሃይማኖት። ምንድነው የቀጠለው? ሰማይ ከናንተ ጋር የሚፈልገው ሪሌሽንሺፕ ነው። ይሄ የመጀመሪያው የጠፋው ልጅ ያልገባው አባቱ ከሱ የሚፈልገው ምን ነበረ? ሪሌሽን። ስለዚህ እሱን ልጁ ደግሞ ይሄ ምን አላለው? አልገባውም። ድርሻዬን ስጠኝና ሪሌሽናችን ይቋረጥ፣ የኔና አንተ ሪሌሽን የሚያበቃው አለ እስኪ ምንን ስትሰጠኝ ነው? አለቀ አለ። ፔሬድ። ስለዚህ ይሄ ልጅ ስለ ሪሌሽን አባትና ልጅ ሪሌሽን አልገባው። አባትና ልጅ የተጋመዱት በቁስ ላይ ነው ብሎ ስላመነ ምን ስጠኝ አለ? ድርሻዬን ስጠኝ። አባትየው ችግር አለበት፣ ሰጠው። ሄደ ከማ ተለይቶ በማጋጣነት ያለውን ሁሉ ምን አለ ይላል? ጨረሰ። ከዛስ በዛ ሀገር ጽኑ ረሃብ ሆነ። አባቱ ቤት የተትረፈረነ ያለ ነገር አንድ ሰው ቤት አለ ይሄ ልጅ ምን ሊያደርግ ገባ አለ? አሳማ ሊጠብቅ። በጣም የሚያሳዝነኝ የአሳማውን አሰር ይበላ ዘንድ ምን ይል ነበር አለ? ይመኝ ነበር። ከየት ነው የወረደው ሰውየው? አባቱ ቤት። እርኩሰትን ምልክት ነው አሳማ። ከየት ነው የጎደለው? ከቅድስና። ከየት ነው የጎደለው? ከእግዚአብሔር። የት ሰፈር ነው የሚመኘው? እርኩሰት ሰፈር። አሳማ ይመኝ ነበረ የአሳማዎቹን ምን አሰር። በጌታ በኢየሱስ እንደዚህ አይነት ህይወት በልጆቻችሁ በዘራችሁ አይድረስ። ከየት እንደወጣ አስቡት። ይሄ ሰው የባለጠጋ ልጅ ነው። ዛሬ እኮ ብዙ የእግዚአብሔር ልጆች አልገባቸው ብሎ ዓለምን ወደው ድራማ ለምንደው እኮ አሰር እየተመኙ ነው ያሉት። ቆሻሻ ነገር እየተመኙ ነው። የአሳማው ማክሬዲያቦስ። ሃሌሉያ ሃሌሉያ። ላንብብላችሁ ቃል በቃል። ክብር ለኢየሱስ ይሁን። እንደዚህ ይላል ብዙም ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን ሁሉ አባከነ። እርሱም ያለው ሁሉ ከጨረሰ በኋላ ያለውን ሁሉ ምን አለ? እጅ ላይ ያለ ነገር በአንድም በሌላ መልክ ያልቃል።
ምንጩ ከሆነው አባት ጋር ካልሆንክ በስተቀር። የሚገርም ይዞ የሄደውን እንጂ የጨረሰው አባቱ ቤት ገና ብዙ አለ። ሃሌሉያ። እግዚአብሔር ማለት ባይዘወይ አንዱ የግዕዝ ቃል ሲሆን ምንጭ ማለት ነው። የነገሮች ምን መገኛ ማለት ነው። ይኸውልህ የተቀነሰው ያልቅ ይሆናል እንጂ የምንጩ አያልቅም። የቀዳኸው ያልቅ ይሆናል እንጂ ከምንጩ አያልቅም። ልጁ ያለቀው ይዞት የሄደው ነው። ድርሻዬ ያለው ነገር ብዙም ሊያስኬደው ምን አላለም አልቻለም። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም በዚህ ሀገር ጽኑ ረሃብ ሆነ፣ ይቸገርም ጀመር። ስለዚህ በዚህ ሀገር ነዋሪዎች ቁጥር 15 አንዱን ተጠጋ፣ ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። ከዛ ደረጃ ወርዶ የምን ቀላቢ? የአሳማ ቀላቢ። አሳማዎቹን ቁጥር 11 የሚበሉትን አሰር እንኳን ለመብላት ምን ይል ነበረ? በጌታ በኢየሱስ ስም። ምኞት እኮ ነው፣ መብላት አልቻለም ማለት ነው። ሊበላ ይመኝ ነበረ። ከየት ሰፈር ነው የመጣው? ከየት ቦታ ነው የመጣው? የት ነበር አባቱ ያለው? ፕሬዝ ጋድ። አረ ወገኖች በእድሜያችሁ አትቀልዱ፣ በዘመናችን አንቀልድ። ወደ ትክክለኛው ነገር እንምጣ። ሃሌሉያ። እንደ እግዚአብሔር ያለ ማንም ሃሌሉያ። ነገር ግን ይህንን እንኳን የሚሰጠው ሰው ምን አልነበረም። እዛ ቤቱ ግን እያለ ድርሻውን የሚሰጠው ነበረ። እዚህ ደግሞ የአሳማ አሰር እንኳን የሚሰጠው ሰው አላገኘም። አባቱ ቤት ግን ድርሻ የሚሰጠው ሰው አለ። ሃሌሉያ ሃሌሉያ። ቁጥር 17 ልብ በገዛ ጊዜ። ምን በገዛ ጊዜ? ልብ መግዛት ምንድን ነው ወገኖቼ? የት ነው የሚሸጠው ልብ? ክርስትና የሆነ ነገር ማግኘት ሳይሆን እግዚአብሔር ራሱ ማግኘት ነው። እሱን ማግኘት ነው። ኢየሱስን ማግኘት ነው። በኢየሱስ የሆነ ነገር ማግኘት አይደለም። ኢየሱስ ራሱን ፐርሰኑን እርሱን ማግኘት ነው። ኢየሱስን ማግኘት ነው። አምላክን ማግኘት ነው እንጂ በሱ የሆነ ነገር ማግኘት አይደለም። ሃሌሉያ። እንደ ትንቢቱ እንዳይሆንብን ይህ ሕዝብ በከንፈሩ ያመልከኛል፣ ግን ሕዝቡ ልቡ ከኔ ምን ያለ ነው አለ። እንደዛ እንዳንሆን ልቡ ከኔ ምን ያለ ነው አለ። በከንፈሩ ግን ምን ይለኛል? እንደዛ እንዳንሆን ዳዊት ያለው ነው። እኔ በሌላ እንዲሆን ነው የምፈልገው። እግዚአብሔር ሆይ አለ ዳዊት እኮ የሚገርም ሰው እኮ ይሁንብን። እንዲህ ብሎ ጸለየ፣ የአፌ ቃልና የልቤ ሐሳብ በፊት ምን ያለልኝ እንደኔ ይሁንላችሁ በኢየሱስ። አንዳንዴ የምናወራውና እኮ የምንኖረው እኮ ለየቅል ነው። ማንን ነው የምናታልለው? ከማን ጋር ነው ቁማር የያዝነው? እኔ እግዚአብሔር የልብን ሐሳብ ምን እላለሁ አለ እመረምራለሁ። ያቀናል እኮ የልቤ ሐሳብና የአፌ ቃል በፊት ምን ያለ ያድርግልን በኢየሱስ። That's my prayer የኔ ጸሎት እሱ ነው። የልቤ ሐሳብና የአፌ ቃል ይስማማ። አሁን እኮ ዘንድሮ የልባችን ሐሳብ ሌላ፣ የአፋችን ቃል ሌላ። ሃሌሉያ። ይህ ሰው ይመኝ ነበር። ነገር ግን ምን በገዛ ጊዜ? ልብ በገዛ ጊዜ እንዲህ አለ። ምን በገዛ ጊዜ? ምን ማለት ነው? ልብና አይምሮ ኢንተርቼንጀብል ወርድ ነው ኢን ዘ ባይብል። ልብ በገዛ ጊዜ ሲል አይምሮ በትክክል ማሰብ በጀመረ ጊዜ ማለት ነው። ለምሳሌ ሮሜ ምዕራፍ 12 ላይ ሲሄዳችሁ ስታነቡ ቁጥር 2 ላይ እንዲህ ይላል፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም። አንደኛው ትርጉም ደግሞ በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም። ልጁ ወደ ማን ሲመለስ? ወደ ጤነኛው ብዙ አማኞችን ወደ ትክክለኛው መመለስ የምፈልገው ለኔ ጥቅም አይደለም። ልክ እንደ ልጁ አይምሯችሁ ጤነኛውን አስተሳሰብ ማሰብ ሲጀምር ልጁ ቀጥሎ የሆነለት ነገር ሁሉ በእናንተ ህይወት መሆን ይጀምራል። ራይት ቲንኪንግ ነው ራይት ብለሲንግን የሚያመጣው። ራይት እርምጃ ነው ራይት ከሆነው እግዚአብሔር ጋር የሚያዘጋጅ። ሃሌሉያ። ሂ ዲሳይድ ምን አለ?
የአሳማ አሰር ሊበላ እየተመኘ ግን የሚሰጠው እንኳን ምን አላለም። የሰውየውን ባክግራውንድ አስበው። ተራ ሰው እኮ አይደለም። ድልቅቅ ያለ የሀብታም ልጅ እኮ ነው። ሁሉ ያለው እኮ ነው። ተካፍሎ ሄዶ እኮ ነው። ፕሬዝ ጋድ አሜን ነው ወይ? ለእግዚአብሔር ያለ ማን ነው? ልብ በገዛ ጊዜ እንዳለ ስንቱ የአባቴ ሰራተኛ ምግብ ተርፎታል። እኛ ቤት ድሮ ልብ ያላልኩት መትረፍረፍ ነው አለ ልጁ። ያባኛ ልጅ ሆኜ አይደለም አለ አባቴ ቤት ምንድነው አለ መትረጋላዲያቦስ። አንዱ ባለጠጋ እንዳትሆኑ የእግዚአብሔርን ባለጠግነት እንዳታዩ የሚያደርጋችሁ ምን ነው ታውቃላችሁ? ሮንግ ቲንኪንግ። ስለ እግዚአብሔር ራይት የሆነ እግዚአብሔር ስንቱን ይችላል? ሁሉን ይችላል። ልጁ የተበላሸው አይምሮ መስተካከል ጀመረ። እናንተ አካፍለኝ ብሎ ጨቅጭቆ ድርሻውን ይዞ ከወጣበት አስተሳሰብ ልጁ ምን ማለት ጀመረ? መውጣት። አባቴ ቤት አለ ትዝ አለው። ድርሻዬን ስጠኝና ልሂድ ያለው ሰውዬ እኮ ነው። ማን ቤት አለ? ልጅ አይደለም አለ። ስንቱ ሰራተኛ ምን ብሎ አለ? ተርፎት። ምን ብሎት? ተርፎት። ልብ በገዛ ጊዜ እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በረሃብ ምን ልል ነው አለ። ልሞት ተቃርቤያለሁ። ትንሽ ከቆየው ምንድን ነው አለ? ልሞት። ከየት ነው የጎደለው? ከህይወት ሰፈር። ከየት ነው የጎደለው? ከአባቱ ቤት። አባቱ ቤት ካለ የህይወት ስርዓት። ቀጥሎ ያለውን እኔ በዚህ ልሞት ምን ብያለሁ? ተቃርቤያለሁ። ቁጥር 18 ተነስቼ ወደ አባቴ ቤት ልሂድና እንዲህ ልበለው። አየህ፣ ልክ ያልሆንክበትን ቦታ ስታገኘው ልክ ወደ ሆነው ለመጓዝ ምን ወሰን? ዲሲሽን ብቻ አይደለም፣ ምን ወስን? እርምጃ። ይሄ ሰውዬ ምንድን ያደረገው? ይሄ ልጅ ምንድን ያደረገው? ናንብበው። ተነስቼ ወደ አባቴ ልሂድና ያስነሱኝ አለ። እኔ ምን ልበል? ልሂድ። ወደማ? ቁጭ ብዬ ልመኝ አለ። ተነስቼ ምን ልበል? አክሽን፣ ተግባር። እሺ ወደ አባቴ ቤት ልሂድና አባቴ ሆይ በሰማይና ባንተ ፊት ምን ብያለሁ? በድያለሁ። መንገዴ ልክ አልነበረም። ንስሐ ማለት ነው። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቆጠሩት አገልጋዮች እንዳንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ቤት ምን አለ? ሄደ። አንዳንድ ሰው እንደ ጠፋም እያወቀ በጠፋው መንገድ መሄድ ነው የሚፈልገው። እግዚአብሔር በሚያጠፋ ወይም በሚጠፋ አይደንቀውም። በማይመለስ ሰው ነው የሚያዝነው። ጠፍተን ተቅበዝብዘን እረኛ እንዳጡ ሆነን ነበረ። ጌታ ደርሶ መልሶናል። ከእንግዲህ ልጅ ተብዬ ልጠራ አይገባኝም፣ ከተቆጠሩት እንዳንዱ ሆናለሁ። ስለዚህም ተነስቶ ወደ አባቱ ቤት ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ምን አለለት? ምን አለለት? ሩቅ ሳለ ምን ብሎት? ተካፍሎ አጥፍቶ ሄዷል። ምን ማለት እንደሆነ ታውቃለህ? ይሄ አባት ይሄ ልጅ ተካፍሎ ከወጣ ሰዓት ጀምሮ እቤት ቁጭ ብሎ ያውቅ። በር ላይ ነው ያለ። መቼ ነው ልጄ ምን የሚለው? እቤት ቢሆን መኝታ ቤት ቢሆን ጓዳ ቢሆን ከሩቅ አያየው። ሰውየው ውጪ ነው ያለው፣ ልጁ ጋር ነው ያለው። ልቡ የት ነው ያለው? ሰውየው በር ላይ። ከውስጥ ከጓዳ ይታያል። ሳሎን ሆነ ከሩቅ ይታያል እንዴ? ከየት አየው? ልጁ ይለየው እንጂ አባትየው በልጁ ላይ ተስፋ አልቆረጠም። እኛ በራሳችን ተስፋ እንቆርጥ ይሆናል እንጂ እግዚአብሔር በእኛ በልጆቹ አረ አሜን ይባላል ተስፋ አይቆርጥብንም። የሚገርመኝ ገና በሩቅ ሳለ ምን አለው? አየው። የት ነው ያለው? ከወጣ ሰዓት ጀምሮ የልጁን መመለስ ደጁን ያይ ነበር ማለት ነው። ምኑን ነው የሚያየው? ደጁን ነው የሚያየው። ልጄ መቼ ነው ምን የሚለው? በቤቱ ካሉ ይልቅ በአንድ ከኃጢአቱ በሚመለስ ሰው በሰማይ ምን ይሆናል አለ። ለዚህ እኮ ነው 99ን ትቶ አንዱን ፍለጋ ይላል። አረ እግዚአብሔር የማይፈልገው ሰው የለም። አረ እግዚአብሔር የማይፈልገው ሰው የለም። የማይመለስ ሰው ነው እግዚአብሔር የሚያዝንበት። የሚመለስ ልብ ያለውን ሰው እግዚአብሔር ይፈልጋል።
በአመፃው የሚቀጥልን ሰው ነው እግዚአብሔር የማይፈልገው። በአመፃቸው የቀጠሉ ሰዎች የደረሰባቸውን መጽሐፍ ስለሚነግረን አባትየው በሩቅ አይቶ ተራራለት ለዛ ለአጥፊ ልጅ። ክብር ለኢየሱስ ይሁን። አባቱም አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡለት። ምን ማለት ነው? አባትየው እስቲ ለልጁ ፕሮግራም አለው፣ ፕላን አለው፣ እቅድ አለው። ፋይናሊ ይሄ ልጅ ተመለሰ። የጠፋው ልጅ አሁን አንድ ነበር አይደለ? ምን ብሏል? ተመለስ። ሄዶ ነበር ምን ብሏል? ተመልሱ። እንዝለለውና ጊዜ ለመቆጠብ እዛኛው ሁለተኛው የጠፋው ልጅ ጋር እንሂድ እንድንጨርሳል። ክብር ለኢየሱስ ይሁን። ቁጥር 5 በዛ ጊዜ ታላቁ ልጅ በእርሻ ቦታ ነበረ። በዚያም ተመልሶ ወደ ቤት በተቃረበ ጊዜ የሙዚቃና ጭፈራ ድምፅ ሰማ። ልብ ብላችሁ ስሙኝ። ተመልሶ ወደ ቤት በተቃረበ ጊዜ የሙዚቃና የጭፈራ ድምፅ ሰማ። እርሱም አገልጋዮቹን አንዱን ጠርቶ ነገሩ ምን እንደሆነ ጠየቀው። አገልጋዩም ወንድም መጥቷል፣ በሰላምና በጤና ስለመጣ አባትህ የሰባውን ፍሪዳ ምን ብሎለታል? ምን ያለው? እስቲ የሰባ አለ በል እስቲ ካና ካትራዲያስ እግዚአብሔር ይኸውልህ ለሚመለስ የሰባ ነው የሚያዘጋጀው። ታላቅ ወንድሙ ተቆጣ፣ ወደ ቤት መግባት አልፈለገም። ቤት ውስጥ ደስታ ስላለ ማለት ነው። አባቱንም ወደ ውጪ ወጥቶ እንዲገባ ለመነው፣ ናግባ አለው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገለገልኩ። እንደምን? የሰውየው ምንድን ነው? እሱ እንዴት ነው የሚኖረው? ከዚህ በላይ የጠፋ ሰው አለ? ልጅነ ተብለ ተጠርተ እንደ ባሪያ ከመኖር በላይ መጥፋት አለ? ያስ አንድ ፊት የለየለት ነው። ልጅ ሆኖ እየኖረ አይምሮ ግን እንደምንድን ነው የሚያኖረው? እንደ ባሪያ። ህይወትን የሚወስነው አስተሳሰብ እንደሆነ በዚህ ልጅ ማየት ትችላለህ። ታላቅ ወንድሙ ተቀጣ፣ ወደ ቤትም መግባት አልፈለገም። አባቱን ወደ ውጭ አውጥቶን ሊገባ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ። አባትየው እንደ ልጅ እንደሚኖር ነው የሚያውቀው። እሱ ይህን ያህል ዘመን እንደምንድን ነው የኖረው? ከትእዛዝም አንድ እንኳን አላጓደልኩም። አስብ፣ እንደ ባሪያ እየኖረ ነው ትእዛዙን የሚያፋጽመው። እሺ፣ አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ምን? አቤት ግልገል መንፈስ! ሰውየው እንደ ባሪያ ስለሚያስብ ስለምንድን ነው የሚያወራው? ስለ ግልገል። የሰባ ታርዶ እኔ ይህን ያህል ዘመን ከጓደኞቼ ጋር እንድኖር ምን አላረድክልኝም? ግልገል ከመሆን ስለምን ያወራል ሰውየው? ምኑ ነው የተበላሸው? አይምሮ። አባትየው የሚመልሰው መልስ እንዲህ ይገርመኛል። ይሄ ልጅ ጠፍቷል። ተስማማን አይደለ? ዛሬ አልጠፋም። ርዕሴ የጠፉት ስንት ልጆች? እሺ፣ ታላቅ ወንድሙም ተቀጣ። ቁጥር 29 እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝም አንድ እንኳን አልጎደልኩም። አንተ ግን ከባልንጀሮች ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። ነገር ግን ይህ ልጅ ንብረትን ሁሉ ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ ምን አልክለት? አባቱን ይዩት። ውይ! እንዲህ ሲል አለው፣ ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ። ከማ ጋር ነህ? ወንድምየው እኮ ሳይመጣ በፊት ፍሪዳውን አርዶ መብላት ይችል ነበር? አይችልም? ምንድነው እንዳይበላ ያደረገው? ቴስታታው። የብዙዎቻችሁ ጠላት ካጋንንት በላይ አስተሳሰባችሁ ነው። ከአጋንንት በላይ የአማኞችን ህይወት ያቆረቆሰው ማይንድ ሴት እሳቢያችሁ ህይወታችሁን አበላሽቶታል። ሰው በልቡ እንዳሰበ እንዴት ነው? የዚህ ሰው ጠላቱ ምኑ ነው? የዚህ ወንድማችን በአባቱ ቤት እየኖረ ያጠፋው ምኑ ነው? ምኑ? ልጅ ያልኩ አንተ እኮ ከኔ ጋር ስትኖር እኮ ይሄ ዛሬ መጥቶ የታረደው እኮ ነገር የማን ነበረ? አላየው። አይምሯችሁ ሲፈወስ ኪሳችሁ ይፈወሳል፣ ህይወታችሁ ይፈወሳል፣ ትዳራችሁ ይፈወሳል፣ ቢዝነሳችሁ ይፈወሳል፣ አገልግሎታችሁ ይፈወሳል፣ ቤታችሁ ይፈወሳል። ታላቁ ሐዋርያው ጳውሎስ እንዲህ አለ፣ የዲያብሎስን ሐሳብ አንስተው ማለት ምኑን ነው ማንስተው? ሐሳቡን ብዙ ሰው ደግሞ ይስተዋል። ይሄ ልጅ በእግዚአብሔር ቤት እየኖረ እንደ ባሪያ ነው የሚኖረው። በእግዚአብሔር ቤት እየኖረ እንዴት ነው የሚያስበው? እንደ ባሪያ ነው። ጠቦት ግልገል ነው የሚመኘው።
አሳሰቡ ይዩት ምን ያህል እንደጎደለው። እንጨርሳት። ጠፍቷል አልጠፋም? ማን የጠፋው ይበልጥ? እንደው የትኛው ነው የጠፋው? ሁለተኛው። ቴንኪዩ። እኛ በቤቱ ያለን እያገለገልን እየኖርን ያለን ሰዎች ራሳችንን እንፈትሽ፣ እኔን ጨምሮ እንፈትሽ። እንዴት ነው እያሰብን ያለ ነው? እንዴት ነው እየወጣን ያለ ነው? እንዴት ነው እየገባን ያለ ነው? ከእግዚአብሔር ጋር ያለንን ሪሌሽን እንዴት ነው ምናየው? ነገር ግን ይህ ልጅ ንብረቱን ከጋለሞቶች ጋር አውድሞ ሲመጣ ቁጥር 30 የሰባውን ፍሪዳ አረደለት። አባቱም እንዲህ አለው፣ ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ የኔ የሆነ ሁሉ እንደ ልጅ ማሰብ ጀምሩ። እግዚአብሔር የሆነው በሉሲ የኔ ነው። አሎ አባቱ የና አይደል ያለው? የኛና የእግዚአብሔር ምሳሌ ነው። ባይዘው ይሄ እነዚህ ልጆች የሆነ ሰንበዲ የገበሬ ማህበር የሚኖር ከበደና ቶሎሳ ምናምን የሚባሉ ሰዎች ታሪክ የኔና የናንተ ነው። አንተ ከኔ ጋር ስላለ ያንተ ነበር እኮ ሁሉ የምታየው። እሺ አባቱም እንዲህ አለው፣ ልጄ ሆይ ሁልጊዜ ከእኔ ጋር ነህ፣ የኔ የሆነ ሁሉ ያንተ ነው። ይህ ወንድም ግን ሞቶ ነበረ፣ ሕያው ሆኖ ጠፍቶ ነበር፣ ተገኘ። ስለዚህ ደስ ሊልህና ፍስሐ ልታደርግ ይገባሃል። ልጁ አባቱ ጋር የነበረው ነገር ሁሉ ለምን እንጆ ያላረገም? በምኑ ምክንያት? ባስተሳሰቡ። አሜን ነው አይደለ? ግልጽ ነው። የጠፋው ልጅ ነው፣ የጠፉት ልጆች ነው። ስለዚህ በትርጉሜ ተስማምታቸዋል። Voice of God TV, the true voice of transformation.